إياك والتلون في الدين فإن دين الله واحد يهنن سمولي ወንድሞቼ መጪው ረመዳን ነው በወንድሞቼ ቀርቧል እኔ አደራ የምላችሁ ተለውን ፊዲን ፊዲንላህ የአላህ ዲን አሉ አንድ ነው ወሆል ኢስላም ያ ደግሞ ዘላለ ማህበረሰብ አንድም እንደ ምሳሌ እንኳን መጥቀስ ነውር ነው የሚሆነው ታውቁታላችሁ የመሸይኾቻችን መስመር إياك والتلون في الدين بدين الإسلام لاي مقايرن عدرا اراقوالو لك إياك والأسد እንደም እንለው አንበሳ ስር እንዲያቀርብ ነው ያሉት بدين الإسلام لاي መቀያየር ካንተ በጭራሽ አንተና እሱ መገናኘት የለባችሁም ነው ለምን የአላህ ዲን አንድ ነው አሉ ወንድሞች አሁን ያለንበት ጊዜ የምታውት ነው መጪው ረመዳን ነው አምናም እንደዚሁ ትንሽ የተማማር ነው ወዘክር فإن الذكرى تنفع المؤمنين ማስታወስ የፈለኩት ነገር አለኝ ማህበረሰባችን ሶላተል ጀማዓ ይወዳል በተለይ ረመዳን ላይ መሳጅዶች የሚጠቡበት ጊዜ ነው እያየን ነው መስገድ ያለብን ታውቁታላችሁ ሁላችንም ወደ አቅላችን ተመልሰን ቃዲዎቻችን ሲመሩት እንደነበረው አገራችን የዕልም ማዕከላት በየቦታው ሞልተው ነበር ግን ሲያስተዳድር የነበረው ህዝቡን ሙደሪሶቹ አልነበሩም እኮ ቃዲ ነበር እንኳን ቃዲ ሳያዝ መጾም ማፍጠር እርድ እንኳን አይታረድም ነበር ቃዲዎቹን የሚመግቧቸው እነዛ ሙደሪሶቹ ዑለማዎቹ ናቸው የነሱ ደረሶች ናቸው እነሱ ጋር ነው የሚውሉት እንዴት እንደሚታረድ ያስተምሯቸው ስለዚህ ከሐማ ሙሰማዎቻችን ሁሉ ሐፍዘውታል ሲባላሽ እኮ ቀጥላሉ እኮ እና እኔ ምን አሻኝ የሚባል ነገር እንደማይሰራ ቁርጡን እንዲነግራችሁ ነው በተለይ ዑለማ ሆናችሁ አሁን የተወሰነ ፓላራይዝ የሆናችሁ እኔ ጊዜ አለ ምናልባት ኒፋቅ ደረጃ ሳይደርስ تستكاكلوا هذا تلون في دين الله እንዲህ ልፍስፍስ استሚደረግ ነሾዲ ታስተውሳላችሁ ሁሉ ጊዜ የምንናገረው ነው እሳቸውን የመከሯቸው ሼህ አብዱ ሰመድ የሚባሉት ታላቁ ሰው መካ ላይ የነበሩት አደራ ነው ያሉኝ እኮ እነዛን በዚህ ሲመጡ አንተ በዚህ እንዴተነፍ ገዳሃቢ ነው እኮ ያሏቸው ሳንቲባቸውንም 10 ሳንቲም ተቀመስክ አበቃልህ ነው ያሏቸው አሁን በተለያዩ እንትኖች እንደውም ለአንድ ልጅ ነው ነግራችሁ ከሆነም ለአንድ ልጅ ስሙን ባልጠራውም አንዴ እያለቀሰ መጣሳቸውን እዚህ ኑሩ ቤት ረሂመሁላህ እያለቀሰ መጣ አደራ እንደው አይደለም ሳንቲባቸውን አሉኝ አለ ኻዲያም ሆነው በእጃቸው እንዲያትበላሉኝ አለ ወጥ እየጨመሩልህ እንጀራ እኮ እየጨመሩልህ ማለታቸው ሸወደይ ናቸው ወላሂ ወቢላህ አላህ ፊት ቀርበታለሁ ይሄን ያክል ነው እንደው እንዲህ ልፍስፍስ እስተምንል ሌላ መንታ ምላስ እስተምናወጣ ቀድም ወንድማችን በነገረ መሰረት ነው ኢትሃድ على الحق ነው በሐቅ ላይ ነው አንድ ምን ሆነው ይሄን የተለያየ አመለካከት አንድ ሆነን በአቂዳ የመሸይኾቻችን ስም ሲነሳ ሰውነታችን ሁሉ ኤሌክትሪክ እንደጨበጠ ሰው ያደረገን ያስደሰተን ሌላ የተለያየ ግል እንትን ያላችሁ ባካችሁ ይሄንን ተወው ወንድሜ ጨርሶታል ግን ይሄንን እንትን ስንል አሁን ሌላ ተሆኖ እኛ መሳጅዶቻችን ጨርሰው የሚሄዱ በየቤታችን ቢሆን ሰግድ ያለን አቂዳችን በቀጣጣያችን ሰግደን አሁን ግን መከራ ደረሰብን ነው የምትሉት ከኔ ጀምሮ እንዲው አሁን ቢላሂ አለይኩም እንዲው አሁን እንደው ምራቅ የተተፋበት ሰው አለ መመታት ይሄ መታሰሩ ተውት በስንት ጉርት አብ ነው በስንት ጉል ጥረት አንድ አፍታ ፖሊስ ጣቢያ ላደራት እንዲው የሚንቀጠቀጥ እኮ አለ በቃ በሽታው ገና እንዲሆናል የሚል ሱብሃን ወላሂ በጣም ትልቅ የአላህ ስጦታ አምለው ነው በተለይ ማረቢያ ቤት ተርኩ በኋላ ብዙ ስራዎች ሰርቻለሁ እዛ ነፍስ የጠፋባቸው በخطو የጠፋባቸው ሰው ዲዕዋ አድርጋለሁ የትም አላገኛቸውም ነበር
ኢማሙ የእናቱ ሰደቃ ላይ እናቱ ሙታበት ኢማም ያለው ማረሚያ ቤት እንደዚህ ሽጉጥ እንትን ይዞ ነበርና ደረሳ ነው እዛ ጓደኛውን እንደዚህ ሲያረግ መታጠቂያውን ከፍ ሲያረግ እንትኑ አነክቶት ጓደኛው ሙቶበት የገባ ነው። ሙአዚኑ ደግሞ ትልቅ ሽማግሌ ነው። የሸሆዴ አካባቢ ቁርአን ሲያቀሩ ሙደርስ ነበሩ። እሱም እንደዚህ ልጅ አዲባለሁ ሲሉ እንዲሁ ብሎባቸው ነው። እነዛ አሁን ከፋራቸው ማንም እኮ አይነግራቸውም። ማንም ዲዕዋ መስጂድ ዲዕዋ ባረግ እኔ ነፍስ በመኪና አደጋ ያጠፋ ሰው ካልሆነ በስተቀር ከፋራ ተው ረጅም ሰዓት ነው ዲዕዋ ያደረኩት ግን እስከ ዛሬ ወይት ነበርኩ አልኩኝ። ይሄን እንዲያ ነው ያደረገኝ። ይብስብናል እንጂ ሲላኩኛ እኮ አልተሳቃየንም። ተዝ በላይ ግን ትግስት ማድረግ አለብን። ሶብሩ በተለይ ዑለማ የሆናችሁ ሰዎች እባካችሁ ብዙ ሰው ያበላሻችሁ ነው። አትልፈስፈሱ። ይሄን የፌስቡክን ወይም ሶሻል ሚዲያ ላይ ያለውን ጦርነት ተውት። ወላሂ እኛ ዘወር ብለን አናየውም፣ ቦታም የለውም። ዝም ብሎ እንደ ወርቃኑን እየመጣ እየቆመ እየተጋለጠ እንደማየው ነው የምወስደው። ወላሂ በጣም የሚያሳፍር። ዑለማዎቻችን በጣም የታነጻችሁ ስንት ጉድ እውቀት እያለ ተከታዮቻችሁም እየታዘቧችሁ ስለሆነ የመልፈስፈስ የሚባል ነገር ምንም ሳይደርስብን እንኳን መስጂድ እኔ እኮ አልኳችሁ ወላሂ እዙ ፖሊስ ጣቢያ እዙ ክፍለ ከተማው ጀምሮ በምንድነው ሸሁ እንትን ያልኩት ኧረ አላወቅኩትም አልኳቸው። ተዟዟሩ። አንዴ ሩጦ መጣና ምን አላቸው? አይ በቃ ሂዱ አሉኝ። እንደገና በቃ ችግር የለም ሂዱ አሉ። እዛም በሄድ እንደዛው ማረቢያ ቤትም እዚህ ትመጣም በምንድነው አሉኝ። እኔ ምን አወቅኩት? ሳላቀው እኮ ነው። በስንት ጉር ጥረት ነው ይሄ የተሳካው። እኔ ግን እንኳን አልহামዱሊላህ እስተቱ ላይ አለመኖራችን የፈለገ ሌት ተቀን ቢጥሩ የሰው ልጅ ነን። እንደው አንዳንድ ጥፋቶች ሊኖሩ ይችላሉ። እነሱ በሚፈልጉት አይነት አያገኙብንም። የሚያስመሰግነን ይሄ ነው እኮ። እንዲህ ሰው ዝም ብሎ ክብር እግሩን በሚል ሰው ጋር ተከትሎ በሚገባ ሙጀሲሞች ናቸው። እስቲ ክብር እግሩን አላህ ክብር እግሩን እነዚህ ደፍሮ ተናገሩባቸው። የነዛን ለማጥፋት አሁን የሚሰሯቸውን ስራዎች እያያችሁት ነው በወጣቱ በኩል እና ጽናት ይኑራችሁ። እንዲያው የምትከተሏቸው መሻይኾች ታውቋቸዋላችሁ። በእነሱ ላይ ነው እስከምንሞትባት ጊዜ ድረስ ማንም በኦፕሬሽን አይወጣም። የኔ አቋም እንኳን በማሰር በሌላ ስቃይ በኦፕሬሽን አይወጣም። ኢብራሂም ነው። ይሄ በአላህ ነው። ሁላችንም እንዲህ አይነት አቋም ሊኖረን ይገባል። ረመዳናችንን ዱዓ እያደረግን እንውጣ። ተወሱላቶች እንዴት ተባሉት? በዱዓ ይሄን ረመዳን አላህ ዲናችንን ጠብቆልን ምንም የፈለገ ቢጣር ጣኢፋ አለች፣ ጣኢፈቱ መንሱራ አለች። ከነዛ እንዲያደርገን እርግጠኞች ነን። አለል ሐቅ ነን። እኛ ስላልኩ ሸኸድ ስላሉ ሳይሆን በመሻይኾቻችን ደርብ ላይ ስለሆን በእነሱ መስመር ላይ ስለሆን ነው እርግጠኛ ነን ያልኳችሁ እንጂ ስለተናገር ምን ስላልን አይደለም። እነዛ ሐቀኛ እንዲሆኑ ደግሞ የሚጠራጠር የለም እዚህ ቤት ውስጥ